ብዙ ሉዝ አድርጌያለሁ። ጌታዊ በቃ ያውን እኮ እየደከመኝ ነው። ልጆችም ያልፉበት ዳሬ ቤቴ በጣም በቃ ጌታዊ በቃ ደከመኝ አልኩኝና ይሄ ሜሴጅ ይህን ነገር ስትናገር ዘልዬ ነው ስቶሬጅ አለ እዛ ገብቼ በቃ እንቧሄ እንደሆነ ነገር በቃ ጌታዊ ትክክል እየተናገርከኝ ነው። እኔ ወድሃለሁ፣ ካንተ የትም አልሄድም፣ ግን በቃ አቆማለሁ አገልግሎቴን ሁሉ እያልኩ ነበር። እስከ መቼ ነው በዚህ ሁኔታ የምቀጥለው ብዬ በቃ ለምን ስታክ አያደርግም ትዳር እስከ ማለት ኦልሞስት 20 ዓመት በትዳር የቆየሁት ነኝና early marriage ነውና ትልቁ ልጅ አሁን 12ኛ ክፍል ተፈታኝ ነው። እግዚአብሔር ክብሩን ይውሰድና እሱ ነበር የገባው። በር ዘግተን እንጸልይ ነበር። እኔ ስጸልይ እሱም ያው ይከታተል ነበርና ልቤ ላይ አርጌ ስጸልይ በቃ ያሰብሽው አይሆንም፣ የትዳርን መፍረስ እግዚአብሔር ፈጽሞ ይጠላል እያልክ ትጸልይ ነበርና ከዛ አሜን አልኩ። በጣም ጌታ ይወድሻል ስትለኝ እውነት የዛን ሰዓት ልቤ ላይ የክርስቶስ ደም ነበር የሚንጠባጠበው። ክብር ለኢየሱስ ይሁን። አባት ሆይ እናመሰግንሃለን። ዛሬ ጌታ ሆይ በልጅ በኢየሱስ ስም ስልጣን የፊት ብርሃን በላያችን እንዲበራ የቃልህን ደጆች እንድትከፍትልን የታመመ እንዲፈወስ የተሰበረ እንዲጠገን የሚፈራ ልቡ እንዲበረታ ጌታ ሆይ ከሁሉ በላይ ልጅህን ኢየሱስን በእኛ እንድታደምቀው እንጸልያለን። በጌታ በኢየሱስ ስም ጌታ ሆይ ኢየሱስ በእኛ ይድመቅ፣ በእኛ ልብ ላይ ይብራ። ጌታ ሆይ እሱ ድምቀታችን ነው፣ እሱ ውበታችን ነው። መንፈስ ቅዱስ ኢየሱስን አሳየን፣ በዚህ እውነት ሙላን ጌታ ሆይ። In Jesus' name, amen. 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 Amen, guys. Amen. Amen. Hallelujah. Hallelujah. ክብር ሁሉ ለኢየሱስ ይሁን። Hallelujah. 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 I'm super excited for today, guys. Amen. 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 ዛሬ በጣም ድንቅ የምስራች አለኝ። ክብር ሁሉ ለኢየሱስ ይሁን። አንድ ነገር እንድትጽፉ ፈልጋለሁ ወይም እንድታስቡ ማለት ነው። የምትኖሩበትን ዘመን ከእጁ ቆጥራችሁ አልተቀበላችሁ። ኦኬ፣ ደግሜ እላለሁ። የምትኖሩበትን እድሜ ከእግዚአብሔር እጅ ቆጥራችሁ አልተቀበላችሁም። እስቲል እሱ ይዞታል። ሃሌሉያ ሃሌሉያ ሃሌሉያ። ከእግዚአብሔር እጅ የተቀበላችሁት ቆጥራችሁ የምትኖሩት እድሜ የላችሁም። እድሜያችሁን ሰማይ ወስኑት ይዞታል፣ አልሰጣችሁም። አንዳንዶቻችሁ በዚህ ውስጥ አላችሁ። ራሴን ላጥፋ፣ እግዚአብሔር በገደለኝ፣ ለምን ተፈጠርኩኝ፣ ተቆጥሮ አልተሰጣችሁም። በእግዚአብሔር እጅ ግን ተወስኖላችኋል። ስለዚህ ዳዊት ሲናገር በመጽሐፍ እንደተጻፈ ቀኖቼን አስታውቀኛል፣ ስለኔ በመጽሐፍ ተጽፏል። ሃሌሉያ። እግዚአብሔር መጽሐፉን ከእጁ ላይ ሚነጥቀው የለም። ሰይጣን አይነጥቀውም፣ ሰው አይነጥቀውም። እግዚአብሔር ለእናንተ የወሰናትን የእድሜ ቁጥር በእጁ ይዞታል። ፕሬዝ ጋድ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ አንድ ነገር ልንገራችሁ፣ ስሙ። እድሜያችሁን እግዚአብሔር ወስኖታል። ለምን ፈጠርከኝ፣ ግደለኝ የምትሉ ሰዎች I have a good news for you. የምስራች አለኝ። አትሞቱም። ስለፈለጋችሁ አትሞቱም። ስለጸለያችሁ አትሞቱም። ለምን ተፈጠርኩ ስላላችሁ ውሃ አትሆኑም። I have a good news. I'm telling you guys, እግዚአብሔር ስለናንተ እድሜ ወስኑ ይዞታል። ሃሌሉያ። በብዙ ነገሮች ውስጥ ልታልፉ ትችላላችሁ። በጣም በብዙ ነገሮች። ያ በብዙ ነገር ማለፋችሁ ከእግዚአብሔር እጅ ለእናንተ የተወሰነውን እድሜ አይቀማውም። ይህንን እያሰባችሁ ዛሬ በጣም ዛሬ በዚህ ልባችሁ እንዲጨክን፣ ልባችሁ እንዲነሳ፣
እፈልጋለሁ። ክብር ሁሉ ለኢየሱስ ይሁን። በጣም ሆፕለስ ውስጥ ያላችሁ፣ ተስፋ መቁረጥ ውስጥ ያላችሁ ልጆች፣ ሰዎች እየሰማችሁ ያላችሁ እጭ የምትሉ ሰዎች ላይፍን እውነቴን ነው ምላችሁ የመልካም የምስራች አለኝ። እንኳን ተፈጠራችሁ። ነገ ብርሃን አለው። ልዑል እግዚአብሔር አይቷችኋል። ማግሮምረማችሁን መሰበራችሁን እግዚአብሔር አይቶታል። ሃሌሉያ ሃሌሉያ። አሜን ፊፊዬ፣ አሜን አሜን አሜን። በጣም ተስፋ መቁረጥ ላይ ውስጣችሁ የተሰበረ ሰዎች ጉድ ኒውስ አለኝ። ዛሬ ምስራች አለኝ። ሃሌሉያ። ሞታችሁን አዘጋጅታችሁ ወደዚህ የመጣችሁ ማይ ጉድነስ በቃ የምትሉ ሰዎች I have a good news for you። የምስራች አለኝ። እግዚአብሔር ፈጥሯችኋል። ለእግዚአብሔር ተፈጥራችኋል። ማንም አይነካችሁም። አሁን ያላችሁ ተስፋ መቁረጥ እመኑኝ እመኑኝ ጊዜያዊ ነው። ምናልባት እንዲህ ልትሉኝ ትችላላችሁ from the beginning ከልጅነት ጀምሮ ሁሉ መከራ በህይወቴ አለፈ እያላችሁ ልትሆኑ ትችላላችሁ። መከራውን እንድታስተውሉ ያደረጋችሁ በክርስቶስ ውስጥ ያለ መደበቃችሁ ነው። እመኑኝ የሰው ልጆች ብዙ መከራ ያሳልፋሉ። አንዳንዶች ላይ ጠባሳ ሲጥል፣ አንዳንዶች ተመረውበት ያልፋሉ። ሰነፋቱ ነው። እኔ አሁን የሆነ ነገር ውስጥ እንደው ትገባላችሁ እያልኳችሁ አይደለም። ኢየሱስ ውስጥ ግን ግቡ እያልኳችሁ። ግቡ ኢየሱስ ውስጥ። ለአንዲት ልጅ ስጸልይላት እግዚአብሔር ያለኝ ነገር መቼ ማረሳም። እንዲህ አለኝ፣ ከኔ ጋር ተስማሚ በላት አለኝ ጌታ። ለምን ስለው ሐሩሩ ከባድ ነው አታልፊውም በላት አለኝ። I was so touched። እግዚአብሔር ሐሩሩን አጠፋዋለሁ አላለኝም፣ በፍጹም አላለኝም። ሐሩሩ ከባድ ነው። ጌታ ግን እንዲህ አለኝ፣ ከኔ ጋር ከሆነች ግን አብረን እናልፈዋለን፣ እዣት አልፋለሁ አለኝ። I say wow, what a wisdom Lord. Why didn't you take off? ለምንድን ነው ማታነሳው? የሚመታትን ሐሩሩ ስለው ጌታ እንዲህ አለኝ፣ ወደ እኔ እንድትመጣ ፈልጋለሁ። እዛ ጥላ ውስጥ አብረን ካልገባን ማለፋችን በላት አለኝ። አሳዘነኝ። ይታያችኋል፣ ሰይጣን የሚፈልገው አንድ ነገር ነው። ፀሐዩ ሐሩሩ የምድረ በዳው በዚህ ምድር ላይ ያለው የምድረ በዳው ሐሩር እንዲመታችሁ ሲፈልግ ከኢየሱስ አባብሎ ያወጣችኋል። እንድታጉረመርሙ እያደረገ መቻያችሁ ጴንጤ ከሆንክ ጀምሮ መች ተሳካለህ? ይኸው ህይወትህ እንደውም እየመረረን ያለው መታመም ጀምረሻል። በጣም እየታመምሽ ነው፣ እየከሰርሽ ነው። ተመልከቻ እስቲ ወዳጆች አተሻል፣ ሰዎች አቶሽ እያለ እየሰበከሽ ቀስ እያለ ሊያወጣ ዘመር ሊሆን የሚፈልግ ይመስላል ሰይጣን። ገብቶሻል? ምትበዩን ሊሰጥሽ ይመስላል። No, I'm telling you, he's lying. ውሸቱን ነው ሰይጣን፣ ውሸቱን ነው ሰይጣን። የለውም። ከኢየሱስ አስወጥቷችሁ ሐሩሩን እንዲመታ ሊያደርጋችሁ ነው፣ እንድትበሳጩ ህይወታችሁ ምስቅልቅል እንዲል ፈልጎ ነው ሰይጣን። ስለዚህ ዛሬ እንደዚህ በሉት፣ የመድኃኒቴን አምላክ አመሰግናለሁ፣ ወደ ጌታዬ እመለሳለሁ፣ ሐሩሩ ምንም ከባድ ቢሆን ከሱ ጋር አወጣዋለሁ እንድትሉ ዛሬ በጌታ ፍቅር አበረታታችኋለሁ። ስትራግል በጣም በብዙ ነገሮች ስትራግል ልናደርግ እንችላለን። ዛሬ በፊታችሁ የመጣሁት ልሰብክ ላስተምር አይደለም፣ የምስራች ልነግራችሁ መጥቻለሁ። የምስራች ይህን ተናግሬ ብዘጋ ምንም ችግር የለብኝም። በጣም ተስፋ የቆረጣችሁ ሰዎች እንዳላችሁ ኃይሊ እርግጠኛ ሆኜ ነው የምነግራችሁ። በጣም ህይወት ዝግነን ያላችሁ ሰዎች ኢየሱስ 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 come on guys ኢየሱስ 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 ሃሌሉያ ሃሌሉያ my God ሃሌሉያ ሃሌሉያ ማዲያ
لا حود الزكين يا روسا وراشي لا دوس أكان يا دور بحي إنانا دوس حور رشي لما نلام Jesus, Father God, I pray በኢየሱስ ስም ልባቸው ይነሳ in the mighty name of Jesus, my God. መጥፎ ውሳኔ ወሰናችሁ የመጣችሁ ሰዎች እግዚአብሔር ሆይ እችን ቀን ካልነካኸኝ ካልተናገርከኝ ብላችሁ የመጣችሁ የምስራች አለኝ። ጌታ እንዲህ ይላችኋል፣ ተመለሱ ኢላ ጉዳር ሐሰክ ያለው ዘባ አሜላ ሐደረሽል ሐፌ ተመለሱ ኢማኪ ዳራሱና ሰይጣን ቁማር ሊያጫውታችሁ ነው የሚፈልገው፣ ሊበላችሁ ነው ሰይጣን። ኢየሱስ አምልጡ ዛሬ። እያታለላችሁ ነው ጌታ እንደማያይ እያታለላችሁ ነው። ኢየሱስ ብሩኬ ጸልያል። ኢየሱስ ጸልይላችሁ ላልኩት ለተናገርኩት ሰዎች እየተናገርኩላል። ኢየሱስ ተመስገን እንዴ ጌታዬ ተመስገን አባቴ እግዚአብሔር ሆይ ካንተ ውጪ መፍትሄ እንዳለ የሚያስመስለን የክፉ መንፈስ ሁሉ በኢየሱስ ስም የተሰበረ ይሁን። አባት ሆይ ማንኛውም ካንተ ፈቃድ ውጪ ይሆን መልካም መስሎ የሚመጣ እግዚአብሔር አባቴ ሆይ አብረን እንዳናልፍ አንተን ሊያስጥለን የወጣ የአጋንንት ጉልበት በኢየሱስ ስም የተሰበረ ይሁን። አባቴ ሆይ ምርጫ እንዳለን አድርጎ ኢየሱስ ውጪ ሌላ ምርጫ እንዳለን አስመስሎ ሊያወጣን ያለ አውራቂስ መስሎ የመጣ የአጋንንት ጉልበት በኢየሱስ ስም የተሰበረ ይሁን። አባት ሆይ ካንተ ጋር ብቻ የምናልፍበትን ጸጋ ስጠን። እግዚአብሔር ሆይ ተስፋ የቆረጥን እግዚአብሔር አባቴ ሆይ በገንዘብ በበሽታ እግዚአብሔር ሆይ በመከራ ውስጥ የምናልፍ ነገሮች ጥምም ያሉብን እግዚአብሔር ሆይ በስደት ውስጥ ሆነን ወረቀቱ ተጣሞብን መግቢያና መውጫ ላጣን በጌታዬ በኢየሱስ ክርስቶስም ካንተ ውጪ አማራጭ የለም። እግዚአብሔር አባቴ ሆይ ከኢየሱስ ውጪ ሊያሳየን የሚመጣ የአጋንንት ጉልበት ሁሉ በኢየሱስ ክርስቶስም ተስፋ ለቆረጠን ሞት ላለን በጌታዬ በኢየሱስ እግዚአብሔር አባቴ ዓለምን እንደገና ያስመኘን የአጋንንት ጉልበት በጌታዬ በኢየሱስ የተሰበረ ይሁን። ወደ ግብጽ ሊመልሰን ያለ እግዚአብሔር አባቴ እንደማይጠቅመን እያወቀ እግዚአብሔር እየጎተተን ያለውን በጌታዬ በኢየሱስ ስም ሰብራለሁ። እግዚአብሔር አባቴ ተስፋ አስቆርጦ መሞት ብቻ መፍትሄ አድርጎ መድኃኒትን እንድንውጥ እግዚአብሔር አባቴ ሆይ ገመድን የሚያሳየን እግዚአብሔር ሆይ የአጋንንት ጉልበት በጌታዬ በኢየሱስ ስም ተስፋ የሚያስቆርጥ በጌታዬ በኢየሱስ ስም የሞት መንፈስ በጌታዬ በኢየሱስ ስም የሞት መንፈስ በጌታዬ በኢየሱስ ስም ከሕዝብ ላይ የተነቀለ አንዳች ነፍስ ጌታ ሆይ ዛሬ ጌታ ሳትነካ ስለማትወጣ በጌታዬ በኢየሱስ ስም ወደ ኋላ ሊመልሳት ሊገላት ሊያጠፋት እግዚአብሔር ተስፋ ሊያስቆርጥ የወጣ እግዚአብሔር የአጋንንት ጉልበት ራሷን እንድትወረውር ራሷን እንድታንቅ መድኃኒት እንድትውጥ እግዚአብሔር አባቴ ሆይ በጌታዬ በኢየሱስ ስም ቀጠሮ የያዘ የአጋንንት ጉልበት ሆሊ ስፒሪት የእግዚአብሔር መንፈስ በጌታዬ በኢየሱስ ስምና ስልጣን በጌታዬ በኢየሱስ ስም የሞት መንፈስ በጌታዬ በኢየሱስ ስም የተሰበረ ነው። በጌታዬ በኢየሱስ ስም እህቶቼን ልቀቅ፣ ወንድሜን ልቀቅ። በጌታዬ በኢየሱስ ስም ነገሮችን ጭልም ያደርግ ከክርስቶስ ውጪ መፍትሄ ሞት እንደሆነ የምታሳይ በጌታዬ በኢየሱስ ስም ኢየሱስ ስምህ የተፈራና የተቀደሰ ነው። አማኑኤል ከጨለማ ውስጥ እኛን ያወጣህ አምላክ እኛ ምስክር ነን። ጌታ ሆይ ገመድ ባነሳንበት ራሳችንን ለናጠፋ በቆረጥንበት እግዚአብሔር ሆይ ዛሬ ሰው ያረከን እኛ ምስክር ነን። የኔ ጌታ አልዬ ምስክር ነው። ይሄው ብሩክ ምስክር ነው። ከሞት ውስጥ ያወጣን የሞትን ጨለማ የቀመስን ሰዎች ጌታ ሆይ ዛሬ ሰው እንዳረከን ጌታ ሆይ በኢየሱስ ክርስቶስ ስም ዛሬ ራሳቸውን ሊያጠፉ
ተስፋ ያስቆረጣቸውን እግዚአብሔር ሆይ እኛን ምልክት አድርገህ ስላቆምከን አመሰግናለሁ። ከሞት ውስጥ ጌታው ያድናል፣ ከሞትም ያድናል ኢየሱስ፣ ከሞት ያድናል ኢየሱስ። ስሙ ይባረክ። እህቴ ተስፋ እንዳትቆርጪ፣ ኢየሱስ ሕያው ነው። ኢየሱስ ባንቺ ውስጥ ነው ያለው። ካንቺ ጋር ስለ እናንተ እንዳለ አታውቁም ምን እንዳለ ለቆሮንቶስ ሰዎች። ምንም እንኳን የማትበቁ ብትሆኑ ኢየሱስ ክርስቶስ በእናንተ ውስጥ ስለ እናንተ እንዳለ አታውቁም ምን እንዳላቸው በእኛ ውስጥ ስለኛ አለ። ተስፋ አይቆረጥበትም። አምላክ ተስፋ አይቆረጥበትም። ኢየሱስ ተስፋ አይቆረጥበትም። አትቁረጪ። ዛሬ ተስፋ ሊያስቆርጥሽ የመጣውን በጌታዬ በኢየሱስም እኛ ረግጠን አልፈነዋል። እኛ ከኢየሱስ ጋር አልፈናል። እኛ ከኢየሱስ ጋር አልፈናል። ሰምጠን ነበር፣ እጃችንን ዘርግተን ያወጣን ኢየሱስ ዛሬም ሕያው ነው። ከነ ጴጥሮስ ጋር የነበረው ኢየሱስ ዛሬም ሕያው ነው። አምላክ ዛሬ ከኛ ጋር ነው። ከነ ጳውሎስ ጋር የነበረው ከሐዋርያት ጋር የነበረው አሁንም ሕያው ነው፣ በእኛ ውስጥ ነው ያለው። ተስፋ አትቁረጪ፣ ተስፋ አትቁረጥ ወንድሜ። በጌታዬ በኢየሱስ ስም ከዘር ማንዘር የመጣ አእምሮና ሐሳባችንን የያዘ የአጋንንት ጉልበት በጌታዬ በኢየሱስ ስም ኢየሱስን እንደፈተነው የእግዚአብሔር ልጅ ብትሆን ኖሮ ይህን ነገር የት አለ እንዳለው አንፈተንም። እኛ የእግዚአብሔር ልጅ መሆናችንን ያ መንፈስ ራሱ በውስጣችን አረጋግጦልናል። የነገሮች መምጣትና ያለመምጣት፣ የነገሮች በእጃችን መያዝና ያለመያዝ፣ የትዳር መፍረስ፣ የልጆች መሞት፣ የባል መለየት በእኛ ላይ ተጽዕኖ አያመጣም። የእግዚአብሔር ልጅነታችንን ሁኔታና ነገሮች በእጃችን የያዝነው ነገር አያጠራጥረንም፣ አያስይዘንም፣ አያረጋግጥልንም። ያው የሆነ እግዚአብሔር ሙታን ሆነን ሳለን የወደደን፣ ጠፍተን ሳለን የወደደን ለዘላለም አይተወንም። እንደማይተወን አጽናኙን ሰጥቶናል። አጽናኙ በእኛ ውስጥ ነው ያለው። መንፈስ ቅዱስ በእኛ ውስጥ ነው ያለው። ስሜት አያረጋግጥልንም። የነገሮች መምጣትና መሄድ አያረጋግጥልንም። ኢየሱስ በእኛ ውስጥ ነው ያለው። ኢየሱስ በእኛ ውስጥ ነው ያለው። በጌታዬ በኢየሱስ ስም ተስፋ የሚያስቆርጣችሁን ነገር፣ አይኖቻችሁን ያጨለመውን የአጋንንትን ጉልበት ከአእምሯችሁ ላይ ገፈፍኩኝ። በጌታዬ በኢየሱስ ስም ተስፋ የሚያስቆርጣችሁ ነገሮችን፣ አካባቢን፣ ያላችሁን፣ የጎደላችሁን፣ የጠፋባችሁን እያሳየ ከእግዚአብሔር ሐሳብና ከመስቀሉ አይናችሁን እንድታነሱ የሚያደርግ የአጋንንት ጉልበት በጌታዬ በኢየሱስ ትምህርት ቢሆን አዚም ያደረገ ቢሆን በጌታዬ በኢየሱስም የዘር ማንዘር መንፈስ ቢሆን በጌታዬ በኢየሱስም ጓደኞች ቢሆኑ አካባቢ ቢሆን በሽታ ቢሆን በጌታዬ በኢየሱስም ከአእምሯችሁ ላይ ከልባችሁ ላይ የተነቀለ ኢየሱስ መድኃኒት ኢየሱስ ሕይወት ኢየሱስ መፍትሄ ኢየሱስ የዘላለም አባት ኢየሱስ የማይለቅ ኢየሱስ ሕይወት ኢየሱስ ክብር በኢየሱስ እውነት በኢየሱስ ጌታ ሆይ አእምሮን፣ ሐሳብን፣ ልብን የተቆጣጠረውን የክፉን ጉልበት የሞትን መንፈስ ሰበርኩኝ በጌታ በኢየሱስ ስም። በኢየሱስ ስም መፍትሄ ነኝ ብሎ የተቀመጠ የሞት መንፈስ አሁን ውጣ በጌታ በኢየሱስ ስም። ከእህቴ ላይ ሂድ። ተስፋ ያስቆረጥክ መንፈስ በኢየሱስ ስም ውጣ። አእምሮዋን ልቀቅ፣ ልቧን ልቀቅ፣ ሕይወቱን ልቀቅ በጌታ በኢየሱስ ስም። ቤተሰብን አጥፍቻለሁ አንቺንም ማጠፋሻለሁ የሚል ሂድ በጌታዬ በኢየሱስም። ተስፋ የምታስቆርጥ እናት የለሽም፣ ወንድም የለሽም፣ ሰው ሁሉ አይወድሽም እያለ የሚከስ መንፈስ ሂድ በጌታዬ በኢየሱስ ክርስቶስ ስም። ስራ አይሳካልሽም፣ ትዳርሽን አፍርሻለሁ የሚል የአጋንንት ጉልበት በጌታዬ በኢየሱስ ስም በኢየሱስም ሕይወቷን ልቀቅ። በጌታ በኢየሱስም ሕይወቷን ልቀቅ፣ አእምሮዋን ልቀቅ፣ ኑሮዋን ልቀቅ በጌታዬ በኢየሱስ ስም። በጌታዬ በኢየሱስ ስም ቤተሰብን አጎሳቆያለሁ፣ አንቺም አይሳካልሽም የሚል አይሆንልሽም የሚል በጌታዬ በኢየሱስ ስም ከዘር ማንዘር የመጣ ክፉ በጌታዬ በኢየሱስ ስም የተደገምክ ክፉ ተስፋ የምታስቆርጥ አልሄድ ካልክ በሽታ ሂድ። ስሙን እንጠራለን በጌታዬ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ስም። ስሙ የተፈራና የተቀደሰ ነው። ጌታ ሆይ ደምህን አፈሰስኩኝ በአእምሯቸው ላይ፣ በልባቸው ላይ፣ በቤታቸው ላይ፣ በአልጋቸው ላይ ደምህ ሕያው የሆነው ትኩስ ደም ጌታ ሆይ ሕይወትን የሚሰጥ የኢየሱስ ደም ዛሬም የሚጮህ የኢየሱስ ደም ትኩስ የሆነው አሁንም ልጄ እያለ የሚጮህ የኢየሱስ ደም በአእምሯቸው ላይ፣ የኢየሱስ ደም በአልጋቸው ላይ፣ የኢየሱስ ደም በትዳራቸው ላይ፣ የኢየሱስ ደም በቤተሰብ ውስጥ፣ የኢየሱስ ደም በቤታቸው ላይ ጌታው ሞትን የሚሰብር ጌታው ጉበኑን ቀባሁኝ
ግንባራቸውን ቀባው። ተስፋ የሚያስቆርጣቸው እጃቸው ላይ ቀባሁኝ በጌታዬ በኢየሱስ ገመድን የሚያስጥል ተስፋ የሚያስቆርጠውን ጌታው የሚሰብር የኢየሱስ ደም ሕይወት ያለበት ደም ሕይወት ያለበት ደም የሚናገር ደም ሕይወትን የሚናገር ደም ጌታው ልባቸው አስለቀቅን። እግዚአብሔር አባቴ ሆይ ዛሬ በዚህ ቦታ ያሉ የሚመጡ እድለኞች ናቸው። ሞትን ጌታው ያወጀባቸው ዛሬ በኢየሱስ ልጅሽን እገላለሁ ሆድሽ ውስጥ ያለው ልጅሽን እገላለሁ የሚል በኢየሱስ ስም የተሰበረ ነው። ደሙ በጉበኑ ላይ ነው። ደሙ በጉበኑ ላይ ነው። ደሙ በግንባራቸው ላይ ነው። ደሙ ባልጋቸው ላይ ነው። ደሙ በልባቸው ላይ ነው። ደሙ በእጃቸው ላይ ነው። ደሙ በቤተሰቦቻቸው ነው። አይገልም፣ አያጠፋም። ኢየሱስ ዛሬ ልኮናል። በጌታዬ በኢየሱስ ስም ይህን ቃል ስላጸናህ አመሰግናለሁ። እንደ ፈቃድ ጸልየናል። ስምህ ጌታውን ስለሰራ መንፈስህ ስለወጣ መላእክቶች ስለላኩ እግዚአብሔር አባቱ የሞትን መንፈስ ዛሬ ስለሰበርክ አመሰግናለሁ። ቃል ያው ነውና በጌታዬ በኢየሱስ ስም አሜን። ሳይ ሆሊ ስፒሪት በሰው ሁሉ ውስጥ እንድትዘራ ጌታ ሆይ በኢየሱስ ስም ስልጣን አሁን ጌታ ሆይ መንፈስህ ቃል እንዲሰጣቸው እለምንሃለሁ ጌታ ሆይ ሕግ ለእግሬ መብራት ነው ተብሎ እንደተጻፈ በልባቸው ላይ እንዳጥቢያ ኮከብ ጌታ ሆይ እንዲበራ በኢየሱስ ስም እንጸልያለን። አሁን እግዚአብሔር ሆይ በተለያየ ነገር ጨለማ ውስጥ ያሉ የቃለ ብርሃን እግዚአብሔር በመንፈስህ አማካኝነት ልባቸው ውስጥ እንዲበራ በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። የቃለ ብርሃን አሁን ጌታ ሆይ እንድትናገራቸው እንድትናገረን ድምጽህ እንዲመጣ በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። አጥንት ውስጥ የሚገባ በተናገረኝም ጊዜ መንፈስ ገባብኝ በእግሬ ማቆመኝ እንደሚል ቃልህ ጌታ ሆይ በተናገርካቸው ጊዜ መንፈስ እንዲያገኛቸው ጌታ ሆይ አጥንታቸውን እንዲያበረታ ጌታ ሆይ ስሜታቸው ካንተ ህልውና ጋር እንዲገናኝ በኢየሱስ ስም እንማልዳለን። ጌታ ሆይ እንማልዳለን። ካሉበት ሲኦልና አዘቅት ነፃ የሚያወጣ ጌታ ሆይ ትንሣኤ የሚያሰጥ ጌታ ሆይ የቃለ ብርሃን የቃለ ፍቺ በኢየሱስ ስም በልባቸው እንዲበራ ቃልህ ጌታ ሆይ ሁለት በኩል የተሳለ ሰይፍ ነው። መንፈስና ነፍስን ጅማትና ቅልጥምን የመለየት አቅም አለውና በኢየሱስ ስም ስልጣን ከገቡበት ነፃ የሚያወጣ የቃለ ብርሃን ይምጣላቸው። አቹን አዳምጡ፣ ይሰጣቸዋል ጌታ። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። አዳምጡት ልባቸውን። give him time. ሃሌሉያ! ታይም ስጡት ለጌታ። አዳምጡ ስፒሪታችሁን ይናግ አምነዋለሁ ጌታ ሆይ በኢየሱስ ስም ስልጣን እኔ አቅጣጫዎች ላይፍ ላይ ጌታ ሆይ ግራ የተጋቡ ልጆችህ ዛሬ እንማጸናለን። በኢየሱስ ስም ስልጣን አቅጣጫን የሚያገኙበት ምሪት በኢየሱስ ስም እንድትሰጥ ጌታ ሆይ እንማጸናሃለን። ግራ ይጋቡ አንክሰር ጌታ ሆይ ምራን። ዛሬ በኢየሱስ ስም የፍቃደ ዕውቀት የፍቃደ ምክር እንዲቆጣጠረን ነፍሳችንን መንፈስ ስጋችንን ጌታ ሆይ አንተ ወደምትፈልገው እንጂ ወደምንፈልገው እንዳንሄድ ዛሬ የሚገዛ የጸጋ ጉልበት በኢየሱስም ልባችንን እንዲቆጣጠር ነፍስ መንፈስ ስጋችንን እንዲቆጣጠር እንማጸናለን። ከሞን ጋይስ ከሞን ምን ላድርግ? 7 በር በፊት ተከፍቷል የምትሉ በኢየሱስ ስም ስልጣን አንዱ ነው በሬ። እናንተ ዛሬ በመንፈሱ አማካኝነት እግዚአብሔር ይግለጥላችሁ። በኢየሱስ ስም ይግለጥላችሁ። in the mighty name of Jesus። የሥራ በር፣ የትምህርት በር፣ የትዳር በር፣ የአገር ግራ ይገባችሁ the business any kind of Lord የህይወት ዲሲሽኖች በኢየሱስ ስም ስልጣን ዛሬ እንማጸናለን። የአይምሮ መከፈት ይሁን በኢየሱስ ደም። የአይምሮ መከፈት ይሁን በኢየሱስ ደም። እግዚአብሔር ሆይ እንዳንንከራተት እንዲበቃን ተምች ደጎቢያ ነቀስ ኩኩባ የበላብን ዘመንን እንድትመልስልን አባቶ ዛሬ ይመለስልን። በኢየሱስ ስም ይመለስልን። ተምች ደጎቢያ ነቀስ የበላብን ዘመን ይመለስ። መልስልን።
ጉልበታችን የተበላበት መልስልን ጌታ ሆይ እንማጸናለን። መልስል አኒ ካሮሳ ኬቫላቮ አሜሬ ቫራሺል ሃካቲቫ ሎርድ በኢየሱስ ስም እውርን እውር አይመራውም ጌታው ከማንም ጋር ባለንበት እውርን መምራት አይችልም ጌታው ነብይ እንዲያለ ልንል አንፈልግም በኢየሱስ ስም ስልጣን እንማጸናለን ራስ በመንፈስ ተናገረን ልጆችህንን እግዚአብሔር እንሰማሃለን ጌታ ሆይ እንሰማሃለን ሰው እንድትልክልን አንፈልግም አንተ ራስ ተናገረን ጌታ ሆይ በጎቼ ድምጼን ይሰማሉ ብለሃልና ዛሬ በኢየሱስ ስም የልቦናችን ጆሮች ይከፈቱ የልቦናችን አይኖች ይከፈቱ ማስተዋል ስጠን ዛሬ በኢየሱስ ስምና ስልጣን የህይወት አቅጣጫ ግራ የገባንኛ ልጆች በፊትህ መተናል በመንፈስ አማካኝነት እግዚአብሔር አቅጣጫዎችን እንድሰጠን ሪሌሽንሺፖች ላይ እንድጣልቃ እንድትገባ ቢዝነስ ቤተክርስቲያን ኤቭሪ ላይፍ ዲሲዥን እግዚአብሔር በሚያከስረን በሚያጠፋን ኢነርጂያችንን ህይወታችንን ጌታ ሆይ ያለንን ነገር ሁሉ ከሚበላ ከንቱ የሆነ ኑሮ የሚታደገን የመንፈስ ምሪት ዛሬ በኢየሱስ ስምና ስልጣን እንድትመጣልን ጆሮቻችን እንዲከፈቱ በኢየሱስ ስም እንማጸናለን ዛሬ ከሞን ጋይስ አቤቱ ፈልግሃለሁ ዘመኔ አይበላካውን በኋላ ጌታ ሆይ አዛኒ ካሎዳረሽ ባህረስ ዛሬ አቅጣጫዎችን ስጠን አይኖችን ክፈት ጆሮችን ክፈት ጌታ ሆይ እማጸናለሁ በሉት በኢየሱስ ስም መመራት ፈልጋለሁ ወደምትለው አንተ አልከስርም አንተ ወደ ላከኝ ኪርቁ አልከስርም በሉት ጌታን አንተ ወደ ላከኝ ኪርቁ አልከስርም ጌታ ሆይ አልከስርም አልወድቅም ደስታ ይሆንልኛል ጌታ ሆይ በኢየሱስ ስም በመንፈስ ምራኝ ዛሬ በመንፈስ ምራኝ ጌታ ሆይ በመንፈስ ምራኝ ጌታ ሆይ በመንፈስ ምራኝ ጌታ ሆይ ኪሳራዎች ያብቃ አንዳንዶቻችሁ በሚገርማችሁ ሁኔታ ያላመነ ለማግባት እየጸለያችሁ ያላችሁ አይጸለይም እሱ ጌታው እባክህ እንማጸናለን ዛሬ ለምኑት ጌታን ጆሮችን ክፈት አሌክሰር ጌታ ሆይ ከመዋን አሌክሰር ጌታ ሆይ አቤቱ ማጸናሃለሁ አሌክሰር ጌታ ሆይ ኢየሱስ አሌክሰር ይበቃኛል ጌታ ሆይ ተበላው ዘመኔ ባችሁን ነገር ሼር እንድታደርጉ ክብር ሁሉ ለኢየሱስ ይሁን ጌታን እናምነዋለን ለልጆቹ ይናገራል ክብር ሁሉ ለኢየሱስ ይሁን መሰይ ክብር ሁሉ ለኢየሱስ ይሁን 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 ክብር ይሆንለት ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ብቻ ይሁን ይናገረናል ጌታ ሃሌሉያ ይናገረናል እሱ ሕያው ነው መጽሐፍ ቅዱስ እንዲህ ይላል ጆሮን የፈጠረ ይሰማል አይንን የፈጠረ ያያል ሃሌሉያ እጅን የፈጠረ ይነካል አይደለም እንዴ እግርን የፈጠረ ይራመዳል ጋይስ ሃሌሉያ እኛ ሕያው ከሆነን ፈጣሪያችንማ ሕያው ነው ይናገራል ድምጽ አለው ያሰማል ክብር ሁሉ ለኢየሱስ ይሁን ጣዖት አይደለም የምናመልከው የሚናገር ነው የሚደንቀው ለነሱ የማይናገረው ስለሌለ ነው ለኛ የሚናገረው ስላለ ነው ሕያው ስለሆነ ነው ሃሌሉያ ጆሮን ስለፈጠረ ይሰማል አይንን ስለፈጠረ ያያል እግርን ስለፈጠረ ይራመዳል እጅን ስለፈጠረ ይነካል ይዳሳል ሃሌሉያ ሕያው አምላክ ነው የምናመልከው ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ሃሌሉያ
ሃሌሉያ ሃሌሉያ። በጣም ነው ማምነው። ይኸውላችሁ እኔ በሌላ እስልምና ውስጥ በነበርኩ በቀን 5 ጊዜ ሰግጄ ድምፅ ሰምቼ አላቅም። የእውነቴን ነው የምላችሁ። ጠብቄም አላቅም። ለምን እንደሆነ አላቅም። ተናገረኝ ብዬ አላቅም። ሕያው አምላክ ሃሌሉያ በክርስቶስ የተገለጠው ግን ይናገራል፣ ይሰማል፣ ይናገራል፣ ያያል፣ ይዳስሳል፣ ይጨብጣል፣ ጨለማን ነቅሎ ያወጣል። ክብር ሁሉ ለኢየሱስ ይሁን። ሂ ኢዝ a living God ሕያው አምላክ ነው። ለዚህ ነው ይናገረን ይምራን የምንለው። ሃሌሉያ። ኢቨን ሃይማኖት ውስጥ ሆኖ ፒፕል እኮ ዴሮን በጣም ነው የሚገርመው በእውነት እንዴት እግዚአብሔር ይናገረን ይላሉ። እንዲ ፈጣሪ አይደለም እንዲ አላ አላልከኝም? ይጸለይ አላልከኝም? ይሰማል አላልከኝም? ስለዚህ ይናገራላ። ሃሌሉያ። ከሰማ ይመልሳላ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። የተናገራችሁ ሰዎች እግዚአብሔር ቃል የሰጣችሁ ሰዎች አላችሁ። ቃሉን ብቻ እንድታብራሩ አንፈልግም። መስዬ ጌታ የተናገረሽ ነገር አለ። ኦሰም። እሺ ብሩኬ ሜሪዬ ካለ እሺ ክሞን ቃል ነው ወደ ልቤ የመጣውና ብዙ ጥያቄዎች በልቤ ላይ ነው። ግን ጌታ ጽድቅንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። this is the word the whole time። በቃ ምንም ነገርን ከዚህ በኋላ እንዳላስብ ጌታን ብቻ እንዳስብ ኦኬ ሜሪዬ እኔ እኮ አወራለሁ። እሺ ብሩክዬ it's fine praise God። ከቀደም ጀምሮ ስንጀምር ጀምሮ የነበረው ቃል ምን መሰለህ? የእስር ቤቱ ጠባቂ እነ ጳውሎስ በተፈቱ ጊዜ ራሱን ሊያጠፋ ሮጠ ይላል እና እነ ጳውሎስ የተናገሩት ቃል ነው። ተው እኛ ሁላችን በዚህ ስላለ ራስን እንዳታጠፋ ነው። የህይወት ቃል እነሱ ጋር ነበርና ሮጦ መጣ። ከዛ በኋላ ጌቶች ሆይ ብሎ ተንበረከከና እድን ዘንድ ምን ላድርግ አላቸው። በኢየሱስ ክርስቶስ ብቻ አመን አሉት። በቃ አሁን ተስፋ የለቆረጣችሁ ነገር አንድ ነገር ብቻ ነው፣ በክርስቶስ። ማንም ሰው ጌታን የማታውቁ ሰዎች እዚህ ካላችሁ ኢየሱስ እንደዚህ ነው የሚላችሁ፣ መዳን በእኔ ብቻ ነው። ተስፋ የሚሰጣችሁ ራሳችሁን እንዳታጠፉ። ኢየሱስ ክርስቶስ ከእናንተ ጋር ነው። እኛን ያዳነ አምላክ እናንተንም ያድናል። አሜን አሜን አሜን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ሌላ ጌታ ከታች ይህን ተናገር የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉ። ጌስት ላይ ያላችሁ ሰዎች አውርዷቸውና ጌታ ይባርካችሁ። ሃሌሉያ ሃሌሉያ። ሻሎም ቅዱሳን፣ ሻሎም ቅዱሳን፣ ሻሎም። ጌታ ይባረክ። እየጸለይኩ ነበር፣ እናንተ ስትጸልዩ እግዚአብሔር ክብር በጣም በኃይል እየመጣ ነበር። ጌታ ክብሩ ይውሰድ። እግዚአብሔር እየተናገረኝ ፈልጉኝ፣ ህዝቤ ፊቴን አይፈልግም፣ ፈልጉኝ እኔም እገኛለሁ ያለኝ ጌታ እና አጥብቀን መፈለግ እንዳለብን ነው እግዚአብሔር መንፈስ ቅዱስ የተናገረኝ። አጥብቀን እሱን መሻት እንዳለብን፣ አጥብቀን ፊቱን መፈለግ እንዳለብን ነው ጌታ ሲናገር የነበረው እና አጥብቀን እንድንፈልገው፣ አጥብቀን ፊቱን እንድንፈልግ፣ እጁን ሳይሆን ፊቱን። ህዝቤ እጄን እንጂ ፊቴን አይፈልግም ያለ እና አጥብቀን ፊቱን እንድንፈልግ፣ አጥብቀን እሱን እንድንል መንፈስ ቅዱስ የተናገረ ነበር። ሆሊ ስፒሪት ተች እያደረገኝ ነበር። ተባረኩ።
ተባረኩልኝ። መሲ ሰላም፣ እንዴት ናቸው? ዋው በኢየሱስ ድንቅ በቃ መንፈስ ነበር፣ የሚገርም መንፈስ። አንድ ጊዜ መሲ አንድ ጊዜ ያዥ አንድ ጊዜ ትንሽ እንድንግባባ ማለት ነው። ስለምንድን ነው የጸለየ የነበረው? ጌታ ሆይ ትንቢት እንድትናገሩ ሳይሆን እግዚአብሔር እንዲህ ይላል ሳይሆን እግዚአብሔር እንዲህ ይላችኋል ሳይሆን ፐርሰነሊ ግራ በተገባንበት ነገር ለራሳችሁ ያላችሁ ነው። ለህዝብ ያላችሁን እዚህ እንዳትናገሩ። ምክንያቱም እዚህ ቦታው አይደለም። እየጠየኳችሁ ያለሁት ስለ ራሳችሁ ቃል የሰጣችሁ አቅጣጫን የሰጣችሁ ሰዎች ፐርሰናል እያልኩ ነው ያለሁት። እሺ ተባረኩ። ስለ እናንተ ነው፣ ስለ ህዝብ እንድትናገሩ አልፈልግም። ተባረኩ። እሺ መሲ ይቀጥል። እግዚአብሔር መልካም ነው እና ቅድም ከመግባት በፊት በጣም በልቤ እያሰብኩ ነበረ። በቃ መንፈስ ቅዱስ መራኝ። ዛሬ ሁል ቀንም እገባለሁ፣ ግን በጣም በተለየ መንፈስ አንተ ጋር ገብቼ እንደማመልክ በቃ እያስረዳኝ ነበርና አንተ ከመጨረስ በፊት ኦር ከመጀመሪያ በፊት ቃሉን ፖስት አድርጌው ነበር እና በልቤ የመጣው ቃል ምንድነው? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ያለው ጌታም መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ እና በእውነት እርግጠኛ ነበርኩኝ የኔ ቀን እንደሆነ። ጌታን እንደዚህ ያልኩኝ፣ አንተ ብሩኬ ጸልዮ ሲጨርስ አንተ ስትጀምር እንደዚህ ያልኩ፣ በቃ ለኔ በቃ አርነት ሆኖልኛል፣ ነፃነት ሆኖልኛል፣ እኔ ነፃ ወጥቻለሁ፣ በቃ በእግዚአብሔር መንፈስ ተባርክ ያለው ነው ያልኩት ጌታን። ከዛ መንፈስ ቅዱስ የሚሰጣችሁን መልእክት አዳምጡ አልክ። ወዲያው አንድ ቁጥር ፖስት አደረኩኝ ማለት ነው እና የእግዚአብሔር መንፈስ ባለበት በዚያ አርነት አለ። በእውነት ድንቅ አምልኮ ነበር። እኔ እንደዚህ አምልኬ አላውቅም። እንደውም ተንበርክኬ ነበር ስጸልይ የነበረው። ልጆችን ቁጭ አድርጌ እነሱ ይስቃሉ፣ እኔ ግን አመልክ ነበር ጌታ። ድንቅ መንፈስ ነበር እና የተጠቀመ ቢኖር ነፃ ወጥቷል እና ጌታ እግዚአብሔር አርነት አድርጎልኛል። እውነቴን ነው፣ አምኛለሁ። አርነት ተደርጎልኛል። አለቀ። ጌታ ኢየሱስ ዘመናችሁን ይባርክ። ስላለው መንፈስ ደግሞ ጌታ ክብሩን ጠቅልሎ ይውሰድ። ጌታ ክብሩን ሁሉ ጠቅልሎ ይውሰድ። ስለሚሰራው ስራ፣ ስለሚያደርገው መንፈስ፣ ስለሚለቅልን መንፈስ ጌታ ክብሩን ሁሉ ጠቅልሎ ይውሰድ። ጌታ ኢየሱስ ይባርካችሁ። አሜን። እሺ የሚቀጥለው ሺላኪ ሚውት ነሽ ወይም ሚውት ነህ? ገባ? አዎ ገብተሻል። ለመጀመሪያ ነው የምገባ፣ ፈርስት ታይም ነው። እኔ እንኳን ኦል እንትኑ ሜሴጁን አልሰማውም እና ብሬክ ላይ ነበርኩኝ፣ ስከታተል ነበረ ሰሞኑ። ግን ዛሬ ሌት ስትሆን በቃ ቀረ ብዬ ዝም ብዬ ብሬክ ላይ ቁጭ ብዬ ስከፍት አጋጣሚ በቃ የሰማሁት የመጨረሻው ሜሴጅ ምንድነው? በቃ የኔ የህይወቴ ጥያቄ በቃ ይወጣ። በጣም አምሶ ታይርድ፣ በቃ ደከመኝ። በቃ ቸርች ውስጥ አገለግላለሁ በብዙ ቦታ፣ ግን ማልፍበት በጣም በቃ ታይርድ። ጌታ ወይ ደከመኝ አልኩ። በቃ ምንድነው እኔ በቃ ነቢያትም እንዳልከው ነቢያትም ብዙ በቃ ሜሴጅ ነግረውኛል፣ ግን ምንም ሲፈጸም አላይም። ከገንዘቤም በቃ ቸርች ሲጠሩኝ ጸልይ፣ በቃ እኔ አልጸልይም፣ ተውኝ። እኔ ምንም ማየው ነገር የለም፣ ግን ለሰው ሰውን አያለው።
እና ይህም በቃ ግራ በጣም ገብቶኛል። ግራ በጣም ወዴት ነው ያለው ጌታ ሆይ? በቃ የአብርሃም የይስሐቅ ያዕቆብ አምላክ ወዴት ነው ያለው? እኔ ደከመኝ፣ ታይርድ ነኝ። በቃ ከአንተ ጋር ተከተልኩኝ፣ ግን በቃ መሳቂያ መሽኛኝ። ያንተ እግዚአብሔር የት አለ እየተባልኩ ነው ጌታ ሆይ። ግን ዛሬ ይኸው እየተናገርከኝ ነው ብዬ በቃ ይሄ ዚስ ሜሴጅ በቃ ፎርሚ ነው እያልኩኝ ነበር። የራሴ ነው ይሄ ሜሴጅ። በቃ ጌታ ሆይ እኔ እወድሃለሁ፣ ግን በቃ መንገዱን አቅጣጫውን አሳየኝ። በቃ ህይወቴ በቃ በመከራ ነው የሚያልፈው፣ በስቃይ ነው። መች ነው የምትመጣው ወደ እኔ? መች ነው ቴስቲሞኒ የምሰጠው? መች ነው ቤቴ ምስጋና የሚሆነው? በቃ ይሄ ነው ጥያቄ። አዎ በቃ እግዚአብሔር ተናገረኝ። አንተ ራስህ ተናገረኝ። እኔ በሰው ሜሴጅ አልፈልግም፣ በነቢያት አልፈልግም። ራስህ የጠራኸኝ አንተ ነህ፣ የወደድከኝ የመረጥከኝ አንተ ነህ። አንተ ራስህ በቃ ብያለሁና እስ በቃ ትክክለኛ ሜሴጅ ነው ዛሬ ሰማሁት። ጌታ ኢየሱስ ሲባርካችሁ። በቃ ይሄ እንትኖች በደምብ ነፃ ትወጣለች። እሺ ትዳርሽን ቤትሽን ነፃ ይወጣል። እሺ አው ልጄም ጥሩ ነገር አይደለም። 17 ዓመቱ ነው። በቃ በዚህ በአደባባይ መናገር አልፈልግም። ለዛ ነው እያልኩሽ ያለሁት። እሺ 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 ብሩኬ ጸልይላት። በጌታ ምሕረት ኢየሱስ ደም ካንተ ጋር ይሁን። ጌታ ይሸፍን ልቦችን፣ እግዚአብሔር ይጠብቀው። እግዚአብሔር wisdom ይስጥህ። በኢየሱስ የስሙ ጉልበት የስሙ ኃይል ካንተ ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ባረክን። በጌታ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን የተጠበቀ ይሁን። ጌታ ሆይ Father God, we pray, Lord, በኢየሱስ ስም protect him in the mighty name of Jesus. Amen. Okay? Just deliverance, እሺ? Good thing. ኦኬ ፓስተር ደህና ናችሁ ወይ? ሰላም። የብዙ ጊዜ ተከታታይ ነኝ። ስላገኘኋችሁ ደስ ብሎኛል። ለምልሙ ከፍ በሉ። አሁን ስትጸልዩ ይሰማል አይደል? ድምጽ? አዎ ይሰማል። ይሰማል ድምጽ? አዎ ይሰማል። አሁን ብዙ ጊዜ ነው እንትን የሚከታተለው። ኦኬ ጥሩ ነው። ብዙ ጊዜ ይከታተላችኋለሁ ስትጸልዩ ምናምን ደስ ብሎኛል። ብዙ ጊዜ ያው ወደዚህ ለማግባትና እንትን ለማለት አስበው ነበር። ዛሬ እንደ አጋጣሚ እድሉን አግኝቻለሁ። ይህንን እድል እየሰጠውን ኢየሱስን በመጀመሪያ ላደንቅና ላክብር እወዳለሁ። በመቀጠል እናንተንም ቅዱሳንም ላደንቃችሁና እና ትልቅ አክብሮት ከልቤ ያለ። አሁን ደግሞ የሚለው ምንድነው ጊዜንም ለመጠቀም ያክል ምን እግዚአብሔር የኛ እግዚአብሔር እኛ እንኳን መስማት ከቻለ ነው መናገር ከቻለ ነው መያዝ ከቻለ ነው የኛ አምላክ እንዴት ነው መያዝ የማይችለው ስትል ደንቆኛል። ልክ ናችሁ፣ ልክ ነን። የኛ አምላክ የሚሰማ ነው፣ የሚራመድ የሚይዝ እጅ አለ ነው። አሁን ምንድነው ፊል በልባችሁ ላይ እግዚአብሔር ምንድነው እየተናገረ ያለ ብለህ ስትል ብዙ ጊዜ እግዚአብሔር በልቤ ላይ ይናገራል፣ ይሰማዋለሁ። ዛሬ ደግሞ ለየት ባለ መልኩ በልቤ ላይ የሚሞላው ምንድነው ካልክ ኢየሱስ ክርስቶስ እንደሚልበት ነገር ለደቀ መዛሙርቶች አስቀምጦ ነው የሄደው። ልባችሁ አይታወክ ዋይ ከተባለ ከሚመጣው መከራ አንፃር ልባችሁ በምድር ሲኖሩ እንደምታወቅ ሲጀመር አያውቁታል ማለት ነው። ይሄ ነገር ነው ታች ያረጋኝ አይ በዚህ ምድር እያለን ልባችን የሚያውቅ ነገር ብዙ ነገር አለው ማለት ነው። ለዛ ልባችሁ አይታወቅ ብሎ የሄደ ለደቀ መዛሙርት ብቻ ሳይሆን ለኛም አይደል ብዙ ግለን እየዘመረን እየባችን እየተጣው የተስማኝ ሲከር እናት ላውጭ ነው የገባሁት። ይህንን እድል ስለሰጣችሁ በጣም ነው የሚወዳችሁ። ታዲያ በዛክሚ የነም የሌሎችም ልብን የሚያውቅ በዚህ ምድር ልሳን እየጠለቁ ነው እንዳለን ልባችን
ዋይ ከተባለ ሞት አይደለም የምንለው ሞትን ወደ ኋላ ያቆት ነው የተነሳው። ሞትን አሸንፎ ተነሳች። ምን ብሎልናል? ሊባይት አይ ፊል ከዚህ ይሰማል እህቴ? አው ይሰማል። እሺ አይ ሰላም ነው። ሰላም እግዚአብሔር ይመስገን። እኔ ስራ ቦታ አይመቸኝም። ጌታ ይባርካችሁ። ሁሉ ጊዜ ከተታለው በታችሁ ሆኜ ትግርኛ ነው የምናወራው። በጣም ደስ ይለኛል። ጌታ ይባርካችሁ። አልዬ ሁላችሁ ፊታችሁ ብቻ እንኳን ይባርካል። ተባረኩ። እሺ አላቢ ባይ ትግረኛ ፕሮግራም ላይ ትካፈያለሽ? እዛ በየሰዓታችሁ ትንሽ አልተመቸኝም ከስራ ጋር። ኦኬ እሺ እሺ እሺ። እናንተ በአማርኛ ግን በደንብ ይገባኛል። እሺ እሺ ተባረኩ። እሺ ጆታም ነው ጆታም ነው ጆታም ቢሰማ ፓስተር ስላየው በጣም ደስ ብሎኛል። እዚህ ከመጣው ገና 3ኛ ወሬ ነው። ጌታ እንደተናገረኝ ሁሉን ነገር አስተካክሎልኛል። ኢትዮጵያ ያለው አገልጋይ ነበርኩኝና እዚህ በአጋጣሚ የሆነች የሞሮኮ ክርስቲያን ጋር ተገናኝተናልና እዚህ ማለት ነው። በአጋጣሚ ዋልዶርፍ ነው ያለሁትና እግዚአብሔር አንድ የሚጠመቅ ሰው እግዚአብሔር አሳልፎ ሰጠንና እኔ አላቅም ሀገሩን። እንደገና ዋልዶርፍ ደግሞ ኢትዮጵያውያን ይኑሩ አይኑሩ አላቅም። ቪዲዮ ልክፈት መሰለኝ። you have to visualize me እና sorry እና ይታያል መሰለኝ I think አንተ እና እግዚአብሔር ሁሉን ነገር ገንተን ከፍቶ ሰጥቶናልና አሩን ነው። እኔ አሁን ከረንት ሲቹዌሽኑን አላቅም፣ ህጎቹን አላቅምና እግዚአብሔር ደግሞ በየሄድኩበት መንገድ ላይ የሆነ ነገር ይሰጠኛልና እንዴት አድርጌ ማን ጋር ኮንታክት አድርጌ እቺን ሴትዮ ወደ እግዚአብሔር መንግስት ህብረት እንድትገባ ለማድረግ ኢትዮጵያ ቢሆን ቀላል ነው። ኢትዮጵያ ቢሆን I know everything መውጫውንም መግቢያውንም አውቃለሁና ጌታ አሁን አሳልፎ የሚሰጠን ብዙ ኢቭን አዲክትድ የሆኑ ሰዎች እየመጡ ነው። I don't know ፕሊዝ አሁን በጣም ስለጨነቀኝ ነው አፖይንት አድርጊያታለሁ ለማክሰኞ ማለት ባፕታይዝ ለማድረግ ኤቭሪ ሲቹዌሽኑን የሚያስፈልጋትን ዶክመንት ልኬላት የምታግዘኝ የሞሮኮ ሴት ያልኩ እሷ ራሱ ባፕታይዝ ተደርጋለችና እግዚአብሔር አሳልፎ እየሰጠን ነው። ያው የተናገረውን ነገር እያደረገ ስለሆነ ማለት ነው። ገና ከመጣው ግን ማርች 7 ነው እዚህ ሀገር የገባሁት። ጌታ እንደተናገረኝ በ18ኛው ቀን ነው ስራ ያገኘሁትላ ስራ እየሰራው ነው። I'm just supporting my personal aspect እና ጌታ የተናገረውን ነገር ሁሉ አድርጎልኛል። ግን I don't know መውጫና መግቢያው ግራ ገባኝ። ለዛ ነው ባለፈው መጥቼ አንዴ ጠርታይ ልትጸልይልኝ አልክና ከዛ ወዲያው እንተናል ሰዎች ቢዚ ሲያደርጉ አይ አላስጨንቅም ብዬ ወደ ወጣው ፕሬየር ሃውስ ግን ተከታተላል ኮመንት እና ዛም ገብቼ ጸልያለሁ። በጣም ደስ የሚል ነገር ነው ያለውና እንዴት ላድርግ አሁን ይሄን አድቫይስ ካንተ ፈልጋለሁ። ምክንያቱም ወንዞች ላይ ሄጄ ፈለኩኝ ባይዞ እግዚአብሔር ያያል። ፈለኩኝ ወንዞቹ ላይ በጣም የሚከለክሉ ጽሁፎች ናቸው ያሉትና የታቆረ ውሃ እንኳን ቢያንስ የሆነ ቦታ ላይ በአብ በወልድ በመንፈስ ቅዱስ ተጠምቃ እንድትወጣ ብቻ ይሄንን ኃላፊነት to some extent ተወጥቼ እንኳን ስቴብል እንዳልሆን አስቸገረኝ። ለዛ ነው ዛሬ ያገኘውና ስላገኘው ደግሞ ስለሰጠኝ ደግሞ ጊዜ thank you ጌታ ይባርክ። ባንተ በጣም ብለስዶኛለሁ በጣም ሲሪየስሊ። መጀመሪያ አካባቢ በ15ኛ ቀኖች በ14ኛ ቀኖች መካከል ላይ መጠነክረው ባንተ መልክቶች ነበርና ከዛ ወዲያ ሁሉ ነገር ክትክት ሲል ያው የጌታ እጅም ስለሆነ እና አግዘኛልና thank you ለማለት ነው። እና ይሄንን አድቫይስ አድርገኝ ፕሊዝ። እሺ ይድንዬ በጣም ስለ ቅንነት
ጌታ ደግሞ እንዲህ አይነት ረሃብ ስለከተተብህ ጌታን አመሰግናለሁ በጣም። አሜን አሜን። በህይወት እንድትቀጥል እግዚአብሔር ረሃብ ሰጥቶሃል። ያ እንትኑ ማገልገሉ ሳይሆን መቆምህ በጣም መቆምህ መልካም ነው። እሺ ሶ አም ሶ ሃፒ ስላየው አላቀን እንኳን ቆምክ እንኳን ጸና። ሶ ያለው ሩቅ አይደለም እዚሁ ሜሪላንድ ነው ያለውና ሜሪላንድ በጣም እንደውም አበሻ ውስጥ ሁላ ነው ያለው። ቸርች አለ፣ ቦታ ጋይድ እናደርጋለን። ኦኬ ስልክህን በውስጥ መስመር ላክልኝና ምንም ችግር የለም። በመንፈሳዊም ነገር ታድጋለህ። ግን ከሁሉ በላይ ከምሰብከው ነገር በላይ አንተ ፐርሰናሊ አጥቢያ ቤተክርስቲያን ያስፈልግሃል። ፌሎሺፕ የምታደርግበት ምክንያቱም አንዳንዴ ሳይሆን ኢየሱስ ቤተክርስቲያንን የሰራት አዘ ባዲን የሰራት እንደ አካል እየሰማኝ ነው እኔን ሰማኝ እና አዘ ባዲ ነው የሰራት። አንድ አካል ብቻውን ሲሆን ይሞታል። የዘ ማተር ኦፍ ታይም የጊዜ ጉዳይ ነው። የትም ቦታ ብትሆን አጥቢያ ቤተክርስቲያን ፈልገ እዛ አጥቢያ ውስጥ መሆንህ ሰርቫይቭ እንድታደርግ ይረዳሃለች። እዚህ ሀገር ላይ መጥተው ሰዎች የሚወድቁት የሚሞቱት ዩሮፕ ውስጥ ሆነ አሜሪካ ውስጥ አውስትራሊያ ውስጥ የተለየ ሰይጣን ስላለ አይደለም። ነገር ግን የተለየ እድሎች አሉ። የተለየ እድሎች ከኢትዮጵያ ከአፍሪካ እዚህ እድሎች አሉ። የትምህርት እድል፣ የስራ እድል፣ የማጥፋት እድል፣ የመቆም የመውደቅ ሁሉም ኦፖርቹኒቲ ስላለ እዚህ ሀገር መንፈሳዊ ሆነ እንዳትቀጥል የሚያደርግህ ለቤተ ክርስቲያን ከምሰጠው ጊዜ ይልቅ ለስራ የምሰጠው ምናምን ከእንደገና ደግሞ አገልግሎት ሲሆን ደግሞ ለጸሎት ከምንሰጠው ጊዜ ለአገልግሎት የምንሰጠው ጊዜ በጣም ይበዝና በርናውት እየሆንን በጣም ከኢትዮጵያ ይዘን የመጣ ነው፣ ከኤርትራ ይዘን የመጣ ነው። ፓሽን እየጠፋ ሄድና ፋይናሊ ትጠፋለህ። እዚህ ሀገር ብዙ ሰዎች ይላሉ በቃ እዚህ በረዶ ነው መንፈሳዊ ነገር የለም ምናምን ይላሉ ማለት ነው። የእኔ ጥያቄ የእነሱ አምላክ ኢትዮጵያ ላይ ነው ወይ ጎበዝ የሚሆነው? እዛ ነው ወይ ኢየሱስ ያለው? ኢትዮጵያ ውስጥ ጀግና ከእንደገና ደግሞ አሜሪካ ሲመጣ አውስትራሊያ፣ ስፔን ሲሄድ ደካማ ነው አይደለም። ኢዝ ኦል አባውት ሃቭ አ ፌሎሺፕ ነው። ኢትዮጵያ ውስጥ በየትኛውም ሰዓት የምትገባበት ቸርች አለ። በየትኛውም ሰዓት ስብከት ትሰማለህ። በየትኛውም ሰዓት የጸሎት ቤት አለ። እንደዚህ አይነት ፌሎሺፕ ባሉበት ቦታ ላይ መድከም አትችልም። እዚህ ግን ትደክማለህ። ለምን? ገንዘብ ምርጫ ሆኖ ይቀመጣል ቸርች እንዳትሄድ። ትምህርት ምርጫ ሆኖ ይቀመጣል ቸርች እንዳትሄድ። ስለዚህ በጣም እድለኛ ነህ። አሁን አንተን ተንተርሼ ለሁሉም ነው የማወራው፣ ለ660 ሰው እያወራው ነው። ስለዚህ መንፈሳዊነታችን እንዲቀጥል ከተፈለገ አጥቢያ ቤተክርስቲያን ወይም ፌሎሺፕ የምናደርግበት ቦታ በጣም ያስፈልጋል። ሜሪላንድን ያለው ሩቅ አይደለም። በጣም የቸርች ብዛት ማዕት አለ። ልጅቷ የምታስጠምቅበት ምን እንዳስተማርካት አያውቅም። የምታስተምረው ነገር አለ። እንዴት እንድትጠመቅ ወሰንክ? ደህንነት ሚዩት ኔድኒ ዶክመንቱ የዚህ ሀገር ዜጋ ናት እሷ። ዶክመንቱን የሰጠቻት ከሞሮኮ የመጣች ክርስቲያን እህታችን ናት። ሁሉን ነገር ካደረገች በኋላ ኮንታክት ተደራርገው ሁሉን ነገር ጨርሰዋል። አሁን ባፕታይዝ ማድረጉ ብቻ ነው የሚቀር። ችግር የለም፣ በጣም ችግር የለም። አሁን ለዛ ቢያንስ ይህንን እግዚአብሔር ሰጥቶናል። አዎ ባይዞ በየመንገዳችን ላይ ዘራችንን እየለቀምን ነው የምንሄደው፣ ሌላ ነገር አይደለም። እግዚአብሔር ይህንን ዘር ሰጥቶናል። ቱ ሰም ኤክስቴንት ወደ ማብቃቱ ሂደት እንድትሄድ ብቻ ነው። ሴትዮዋ ሁሉ ነገሯ ክፍት ሆኖ ሰስቴነብል የሆነ ስታተስ ላይ ናት ያለችው እና እቺን ሴትዮ ቢያንስ እንኳን እንትን ማድረጉ ባፕታይዝ ማስደረጉ በጣም አንድ ስቴፕ ነው። ህብረት ካደረገች ብዙ ነገር ፌል አታደርግም ብዬ አስባለሁ እና ለዛ ነው። እሺ በቃ ስልከና ላክልና እንትን ማኔጅ እናደርጋለን። ተባረክ። ችግር እሺ፣ ተባረክ። ቴንክ ዩ። እሺ
እሺ ፓስተር ሌሎችንም ላስገባ ወይስ ወደ እንትን? እሺ ምስክርነትና ካለ እሺ ኦኬ። እጋቤ ይሰማል እህቴ? እጋቤ ኢየሱስ ነው ይሰማል እህቴ? አዎ ይሰማል። ሰላማችሁ ይብዛ። እሺ ሰላም፣ እንዴት አለሽ? ጌታ ይባረክ። እኔ ልመርቃችሁ ነው የገቡት። ቀጥይ። ጌታ እግዚአብሔር ዘመናችሁን ይባርክ። አሜን በሉ። አሜን። ከክፉ ሁሉ ይጠብቃችሁ። አሜን። እናንተን የሚያይ የትኛውም የጠላት አይኑ ላይ በኢየሱስ ስም የእግዚአብሔር እሳት ያቃጥለው። አሜን። የትኛውም ክፉ የእናንተን መውደቅ የሚጣባበቅ የእናንተን ውርደት የሚጣባበቅ ለምን በመንፈስ አደጉ ብሎ እናንተን አሰናክሎ ለመጣል ወጥመዱን የሚዘረጋ የትኛውም የጠላት ወጥመድ በኢየሱስም ይበጣጠስ። ዘመናችሁን ጌታ ኢየሱስ ይቆጣጠር። የሰማይ አምላክ እግዚአብሔር ለቅዱሳን መድኃኒት፣ ለሰይጣን ደግሞ ለጠንቋዮች ደግሞ መርዝ ያድርጋችሁ። የረገጣችሁበትን ሁሉ እግዚአብሔር ያስወርሳችሁ። ተባረኩ። አሜን አሜን። ተባረኪ። ሰላም ናችሁ? ጌታ ይመስገን። እንዴት ናችሁ? ፓስተር ሰላም ነው? እንግዲህ እናንተን ሁሌ ነው የምከታተለው። ያ አልጋባም ግን ቢሆንም ቅርብ ክርስቲያን ነኝ። አሁን ኦልሞስት 2 ዓመት ሆኖኛል። ግን ክርስትና ከተቀበልኩ በእናንተ በዚህ በምታስተምሩበት ቤቴን መምራት፣ ዳሬን መምራት፣ ልጆቼን ማሳደግ ችያለሁ። ያ ነው ምስክርነቴ። እንግዲህ በጣም ጠንካራ እናት ሆኜ ጠንካራ ሚስት ሆኜ እየተገኘ ነኝ ለማለት ነው። እንኳን ጌታ ረዳሽ። Okay, let's go to the word of God. Amen. እንትን እንበል ፓስተርዬ። ከታች እዚህ ጋር ሲንገር ማን ነው? አለማየሁ ኦልሬዲ ስለገባ ብዬ ነው ፓስተርዬ። ይሰማል ወዳጄ? ሰላም ለእናንተ ይሁን። እኔ እንኳን ሁሌ እከታተላቸዋለሁ እና ጊዜ የምትሰጡኝ ከሆነ ልዘምር ብዬ ነው ገባሁት። ዘምረናል ወንድሜ፣ ዘምረና ጸልየናል። አሁን ሌላ ጊዜ ግን ትዘምርልናለህ። ሰላም ፓስተር አሊ፣ ሰላም ቅዱሳን ታች ያላችሁ፣ ስለገባው ደስ ብሎኛል። እንግዲህ መጨረሻ እንግዲህ እግዚአብሔር ዛሬ ምስክርነት አለሽ እየተባለ ላስት ዊክ ከስር ሜሴጅ ነበርና ተመሰክሪያለሽ ይሉኝ ነበር ካስታወሳችሁ። የዛሬ ሳምንት በጣም በተጨነኩበት ሰዓት ገብቼ ነበረ። ምናልባት ባለቤቴ ትንሽ ያው ይረብሸኛል በሚል ርዕስ ቸርች ሄጄ በጣም በቃ በጭንቀት ነበረ ጌታ ረድቶኝ እዚህ ቤት የገባሁትና እግዚአብሔር መልካም ነው። ያው በጌታ አይደለም አሳጥሬ ጊዜ እንዳልይዝና የዛን ቀን የዛሬ ሳምንት አርብ ቀን ቸርች ውዬ በጣም ስልክ ይደውል ነበርና በቃ መካፈል አልችልም። ሳይለንት አድርጌው ደውሎ ወጣ ብዬ እዚህ ነኝ እዛ ነኝ ለማለት ነው ሀሳቡ። ግን የዛን ሰዓት ወደ 30 ደቂቃ በጣም ረስቼው እሱ አምልኮ ውስጥ ነበርኩና ለካ በዛ መሃል 10 ይደውሏል። ከዛ የት ነሽ ብሎ ጮኸ። ምን አለ በቃ እንደዚህ አሁኑኑ ያለሽበትን ስፍራ ምን ላኪልኝ አለኝ። የሆነ ጉግል ማፕ ምናምን። ከዛ አሁን እኔ እንዴት እንደሚላክ አላውቅም። ምን አስበህ ነው? ያው ቸርች ትሄዳለች ነው ሌላ አይደለም። በቃ ከወትሮ የተለየ በቃ ቸርች ሲሄድ ስንበረከክ የሚነግረው ስፕሪት አለ። ስለ እውነት እዚህ ውስጥ ያላችሁ አላውቅም። ሌላ ካፌ ከጓደኞቼ ጋር ሲሆን ምንም ስልክ አይጠራም እና የዛን ቀን በተለየ መልኩ ነበረ በጣም ሲቆጣ የነበረውና ተጨነቀች ነፍሴ። በቃ
እስኪመጣ ምን እንደሚለኝ በቃ የወደድከውን ወስን። ኦልሞስት ወደ 12 ዓመት ያው በድብቅ ነው ጌታን ያው ያያል። መዝሙር ስሰማ ስልክ ላይ ሲያይ ስልክ ይወረውራል። ብዙ ነገሮች አሉ ያው ባጭሩና የዛን ቀን ስለ እውነት በቃ ነፍሴ በአፌ እስክትወጣ ነው ጭንቀቴ የነበረውና እናንተ ጋር ድንገት ነው የገባሁት። ከዛ በቃ የጸሎት ሌላ ግሩፕ አለ አታውቂውም ስትለኝ ነበር ፓስተር እና በቃ እሺ ልሂድና እዛ ልጸልይ ስል ግዴ ለምን ጸልይላታል ጌታ ኢየሱስ ይባርክህና እጅሽን ልብሽ ላይ አድርጊ እያልክ ነበር ትጸልይልኝ የነበረውና በመሀልም ተረጋጊ ያልከኝ ምን ነበር የረበሸኝ? ትልቁ ልጄ ሲገባ እሱ የገባ ሁሉ ነው የመሰለኝ። ትንሿ ልጄ ደግሞ በር ክፈቱ ዝጉ ትላለችና ከዛ ልብሽ ላይ አድርጊ ብለኸኝ በጣም ጌታ ይናገር የነበረውን ነገር እውነት ሳስበው የነበረ በቃ እስከመቼ ለምን አይቆምም በቃ ይሄ ነገር ጌታ ሆይ በቃ በነፃነት አንተን ማምለክ ካቃተኝ በነፃነት ቤትክ መሄድ ካቃተኝ በቃ ምንድነው እሺ እረፍት በቃ በቁጣው መሃል በጣም ነው ነፍሴ የሚጨነቀው ስለ እውነት በቃ ያዘነ ልብ አጋንንት እንደሚፈልግ ልቤን አቁስሎ በጣም ክፉ ሊወረውር የወደደ ክፉ እንዳለ ይሰማኝ ነበርና ሰሪና በጣም ነበር ልቤ ላይ በጣም በቃ እዛ ጋር ልቤና እጄን ጭኜ ያፈውስ ነበር። በጣም ነው ሀሴት ያደረኩትና ከዛ ያው እንትን ስል በቃ መጣ። ያው መንፈሱ ተመቶ ነው የመጣው ስለ እውነት እግዚአብሔር ክብሩን ይውሰድ። ይሄ በፊት እንደሚያጓራው እንደሚያገሳው አላገሳምና የት ነው ያልሽው የሚለው ጥያቄዎች እንዳሉ ሆኖ አላቅም ጌታ ሆይ ምን አይነት ክብር ከፊቴ ስታዘጋጅ ነው ጠላት በዚህ ልክ ቤቴ የሚያውከው ላለው ብዙ ጊዜና last 2 weeks እግዚአብሔር ይመስገን በዛው ጌታ እንድትባርኩት ነው ምስክርነቴ ሁለት ይሆናልና በእንደዚህ አርብ ቀን ነው ያኔም አስታውሳለሁ። የዛም ቀን እንደዚህ ቸርች ሄጄ ነው በጣም ታውቆ ቤቴ በማግስቱ ኤርላይንስ ኢንተራንስ ኤግዛም በግሬድ 12 ሌቭል ኤግዛም ይሰጥ ነበርና እኔ ማታ ሌሊቱን እንደዚህ ስታወቅ በቃ ልጄንም ቼክ አርግ ተላከ ሜሴጅ ማለት አልቻልኩም ብቻ በብዙ ያው ነጋ። ጠዋት ላይ እሱ ጓደኞቹ ደውለው አየር መንገድ ፈተና አለና ይሉታል። እኔ ደግሞ ትንሿ ልጄን ትምህርት ቤት ማስገባበት ጠዋቱ 2 ሰዓት ተኩል ነውና የት ነሽ ማሚ ሲል እኔ ያለሁት አዲስ አበባ ነው የምኖረው ጀሞ ነኝ ቤቴ ላፍቶ ነው በቃ ፈተና አለኝ እና የት ደርሰሻል ሲለኝ ስንት ሰዓት ነው ፈተና? 2 ሰዓት ተኩል። ሶ ታዲያ እኔ ያለሁት እዚህ ነው እንዴት ነው የምትደርሰው? ራይድ ይዘህ ሂድ። አይ መታወቂያ አንቺ ጋር ነው አለኝ። በሆነ ጉዳይ መታወቂያውን ይዤ ነበር። እግዚአብሔር መልካም ነው። ጌታ ኢየሱስ ክብሩን ይውሰድ። እንዴት እንደነዳው ላፍቶ እንደደረስኩ እንዴት እሱን ቦሌ ይዤ እንደሄድኩኝ ልነግራችሁ አልችልም። ቅዱሳን ኦልሞስት 25 ላፍቶ ደረስኩ። እሷ ከሩቅ ነበር የምትገባው። ከዛ ጓደኞቹ ጋር ሲደውል ሰልፍ ላይ ነን ትደርስብናለህ ብለውት በቃ በ15 ደቂቃ እንግዲህ ሰፈሩን ካወቃችሁት በቦሌ ሚካኤል በብሔረ ጽጌ እንደዛ አድርጌ 20 ጉዳይ ቦሌ ደርሻለሁ። እግዚአብሔር አትጉደል ሲለው ክብሩን እሱ ይውሰድ። ከዛ ደረሰ። ትላንትና እንዳለፈ ኤግዛም ኮንግራጁሌሽን ሚል መልእክት መጣ። ይሄንን ያነሳሁት ለምንድነው? ጠላት በብዙ ረጅም ጊዜ ነው ትዳር ሊበትን ልጆች ሊበትን። እዚህ ውስጥ ያላችሁ እንግዲህ ወገኖች በዚህ ስቃይ ውስጥ በዚህ ተግዳሮት ውስጥ ላላችሁ ምስክርነቴ ምናልባት የሆነ ነገር ይወልዳልና ብዙ ጊዜ በቃ ይቁም በቃ 2 ሴት 2 ወንድ ልጆች አሉኝ እግዚአብሔር ይመስገንና አልሞስ 6 8 12 ተፈታኝ ናቸው። ትንሿ ባለፈው ሳምንት ስትረብሽ የነበረች ናትና አሁን ለማፍረስ ጠላት ብዙ ይታገላል። ወደ ሐረር አካባቢ ነኝ ምናልባት ታውቀዋለህ አካባቢያችንንና ይሄ ስብስቡን ይሄ ተሰብስቦ ያለውን ያንን ሁሉ ነገር እግዚአብሔር በቃ አስጥሎኝ ወደዚህ ስመጣ ብዙ ያን ህብረት መተው ያስቆጣው ያው ጠላት ኃይል ነውና ሚሽን ያደኩት ሉትራን ያው የኢየሱስ ስም ለኔ የሚዘገንነኝ አይደለም። ያው ጸሎት ቤት ገብተን መጽሐፍ ቅዱስ ከመቶ ተምረን እንደዚህ ነውና በቃ ጌታን ያገኘው ቀን ነው። ፍጹም ሙላት ነው ጌታን ያገኘው ፓስተር ሜርሲ ጋርና የዛለት ነው በቃ ስልክ ተወርውሮ እጄ የተቆረጠው በቃ ፋሲካ ላይ ነው
ያን ጊዜ ወደ ሀረር ሄጄ ቤት ነው በዓል ያዋልኩትና ከዛን ጊዜ ነው የጀመረው ጠላት። እግዚአብሔር ረድቶኝ ቤቴንም ሳልበትን ልጆቼንም ሳልበትን እዚህ ደርሻለሁና ይዛለት ያንተ የጸለይክ ቀን በቃ እሱ ሲቆጣ እኔ ውስጥ ያልተረበሸ ልቤን እግዚአብሔር ደግፎት። ጌታ ክብሩን ይውሰድ። እግዚአብሔርን አመስግኑ። እግዚአብሔር መልካም ነው። ተባረክ። ስንቶቻችሁ ትዝ ይላችኋል ይሄ ድምፅን? ምን አይነት ረብሽ ውስጥ ምን አይነት ያለ መረጋጋት የነበረው ድምፅ ትዝ ይላችኋል? በጣም ሰቀቀን ነበርና አይደለ? አሜን። ስንቶቻችሁ ትዝ ይላችኋል? በጣም ከባድ ድምፅ ነበረ። እንደውም በጣም አዝኜ ነበር። በጣም አይዞሽ አይዞሽ አይ ሪሜምበር አዎ ጌታ ይወደኛል ስትለኝ ኖ ዛሬ ስፔሲፊክሊ ነው ምነግርሽ ጌታ እጅግ ይወድሻል እና እንደዛ አይነት ነገር ነበር። ጌታ አይ ሪሜምበር በጣም እንትኗ ድምጿ ቶኗ ረብሽ ነበርና እና ይሄ ቤት አይፈርስም ጌታ ይላት ነበረ። ቤትሽ አይፈርስም፣ ትዳርሽ አይፈርስም፣ አንቺ እንዳታፈርሽው ተጠንቀቂ። እናም ጸሎት የመልጃ ጸሎት ነበር። ሪዝን ያልኩት ምክንያት አለ። ሀፕን ያደረገባት ከሳምንት አርብ ነው። ዛሬ ደግሞ ሌላ ሰው ሆኗል። ብዙዎቻችሁ እዚህ ውስጥ ሆናችሁ ቀን ከባድ ተስፋ መቁረጥ ውስጥ ያላችሁ ቤት በተናችሁ ልትወጡ እውነት ጌታ እግዚአብሔር ምስክር ድምጿን አልረሳውም። አሁን ስላዘንኩላት እንጂ እያበደች ብታመሰግን ነበር ደስ የሚል እያበደች ማለት ነው honestly speaking እና በጣም ያን ድምፅ ትዝ ይለኛል። በጣም ሰቀቀን፣ ፍርሃት፣ ድንጋጤ፣ ያለመረጋጋት ድምፅ ነበር። እግዚአብሔር እንዲህ ደግሞ ማረጋጋት ይችላል። እዚህ ውስጥ ሆናችሁ በተለያየ ሁኔታ ውስጥ ተስፋ ቆርጣችሁ በህይወታችሁ ላይ በስራችሁ ላይ በትዳር በልጆቻችሁ ላይ ልጆቻችሁ የተለያየ ነገር ውስጥ ገብተውባችሁ ተስፋ የቆረጣችሁ ዛሬ እህታችን ኤልዛቤት የእውነት መልእክት ናት። እግዚአብሔር ይለውጠዋል። አይዟችሁ። ምንም አይነት ክፉ ውሳኔ አትወስኑ። ወደ ጌታ አምጡት። ወደ ጌታ ኢየሱስ አምጡት። እግዚአብሔር ቤታችሁን ያቆመዋል። እውነት ያቆመዋል። ክብር ለኢየሱስ ይሁን። ይህን ነው ማለት የምፈልገው። ቤቴል በጣም ማውራት የምትፈልገው ነገር ያለ ይመስላል። በጣም እንትን አድርጓት። ጀሚላ እንኳን ደህና መጣሽ። እንኳን ደህና ቆየ። እግዚአብሔር ሰው እንዴት ነህ? ሁሉ ሰላም ነው? ጌታ ይመስገን። ጌታ ይመስገን። ሰላም ነው ሁሉ ሁሉ ዳታ ቤት ኢየሱስ ብሩክ ይሁን። በጣም አመሰግናለሁ። አሜን። ጌታ ይመስገን። አሜን። ተባረክልኝ። ረጅም ጊዜ ላገኝ ያልቻልኩትም የድሮ ስልክ የጠፍቶብኝ ስላገኘው ደስ ብሎኛል። አወከኛ? አዎ በጣም ካናዳ ብዙ መከራ የተቀበልሽ የእግዚአብሔር ጀግና በጣም ቅዱሳን የምትገርም የእግዚአብሔር ሴት ናት። በህይወቷ ላይ ብዙ መከራ ደርሷል። ከእስልምና ነው ጌታን ያገኘችው። አይ ቲንክ ዩቲዩቦች ላይ ምስክርነቷን ማግኘት ትችላለች። ተባረኪልን። ደስ ብሎኛል ስላየሁሽ። ደስ ብሎኛል። እሺ ተባረኪ። ወል እንግዲህ ያለ ኃይሌ ወደ እግዚአብሔር ቃል እንሂድ አይደል? ጎበዝ ኖሃ ማይ ብሮ ወይ አሊ አለሁ። this week ደውላለሁ። እሺ ደስ ይለኛል። እንዴት ነህ? አለን እግዚአብሔር ይመስገን። አንዴ ስራ ይዤ ነው እመለሳለሁ። ኢናይ 1 ሚኒት። እሺ አንዴ ግድ ነው። እሺ okay praise God. Okay, you guys ready for the word of God? Amen. Amen. ፓስተር አንዴ ደግመን እናገር። እሺ ትችላለህ። ናችሁ? ሰላም ናችሁ? ይመስገን፣ ጌታ ይመስገን። አማርኛ ብዙ አልችልም፣ ግን በቃ እሺ እኔ ለትዳሬ ልትጸልይልኝ ስለፈለኩ ነው። ደስ ብሎኝ ነው የገባሁት። ኤርትራዊ እኮ ስወድ ደፋሮች ናቸው። ጌታ ይመስገን። ደስ ሲል ትጸልያለህ አትጸልይም? ዋ አይደል?
ጌታ ይመስገን። ጌታ ይመስገን።